የሆነ ጥያቄ ስታወራ ነበር የሰማሁት። ምንድነው ማትቀበሉት ምናምን ስትል ነበር። ምንድነው የምንቀበለው? ኦኬ ክርስቶስ በደመና ከመላእክቱ ጋር እመጣለሁ ብሏል። ለምን አትቀበልም? ማን ነው የሚመጣው? ክርስቶስ ኢየሱስ። ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ሊፈርድብህ፣ ለፍርድ ይመጣል በደመና። የመጨረሻው ቀን እኮ ነው ልጅ ሙቴ፣ የመጨረሻው ቀን ለፍርድ ከደመና ጋር ከመላእክቱ ጋር የሚመጣው ማን ነው የሚል ነው ጥያቄያችን። ለፍርድ ማለት ነው። ኃጢአተኞችንና ጻድቃንን ከመቃብር ቀስቅሶ መሬት ነው ወይስ የት ነው የሚመጣው ነው ጥያቄው። ኦኬ እሱን እንነጋገራለን። ማን የሚመጣው ብለህ ነው የምታምነው አንተ? ክርስቲያኖች ባካችሁ የሚመጣው እንትን በመጽሐፌ ላይ የአዳም ልጆች የሰሩትን ፎቅና ግንብ ለማየት ከሰማይ እንደሚወርድ አታውቅም? እሱን እናወራለን። አሁን ማን ነው በደመና የሚመጣው? አላህ አንተ ወሲብ ለሊት 9 ሰዓት ታደርጋለህ አታደርግም ብሎ ሊያይ ነው እንደሚመጣው። ለፍርድ አይደለም የሚመጣው። ፕሊዝ ሽፍታ አታድርግ። አሁን በመጨረሻ ለፍርድ የሚመጣው ማን ነው የሚለው ላይ ብቻ ቆም። ከሌሊቱ 9 ሰዓት ላይ ለሊት ጠብቀው አላህ የሚመጣው ወሲብ እንደምታደርግ ሊያይ ነው እንዴ? አሁን እዚህ ጋር ፕሊዝ አሁን ተረጋጋና አንዴ ክፈተው ክርስቲያን ሶሪ እና ለምን ሚውት ታደርጋለህ? አሁን ወንድ ልጅ ከሆንክ ለፊት እያወራሁ ነው። ሚውት አታደርገኝ እና አዳምጥ። እሺ አንብብ። እሺ አትባልጋ ባለካየ ያንተ አላ ጭንቅላት የሌለው ከሌሊቱ 1/3 ለሊት ጠብቀው ይመጣል። ወሲብ እንደምታደርጉ ሊያይ ነው። ሌሊት ተኝቶ ሰው እንደዛ ነው ብዛቱ ትዳር ያለው የሚያደርገው። ስለ ፎቅ ምናምን ምን አስወራ? አሁን ግባ አንብብ። አንብባው አንብባው ስክም በስክ የሰማሁት ነው። ኦኬ የሰማያት ኃይላት ይናወጣሉ። በዛን ጊዜም የሰው ልጅ የመጨረሻውን ቀን ምልክት ነው። በደንብ አስተውል። የመጨረሻ ቀን ምልክት ምንድን ነው? በመጨረሻው ቀን ምን ይፈጠራል አሉት። እንዴት እንደሚፈጠር ምልክት ጠየቁት። ስለዚህ ስለ ምልክቱ ሲነግራቸው በመጨረሻ ቀን እንዴት እንደሚመጣ ክርስቶስ ነገራቸው። እሱም ምንድነው እሱ አላቸው፣ ሰማያት ኃይላት ይናወጣሉ። በዚያን ቀንም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከፍ አድርገው ለእኔ አይታየኝም። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። ይሄ ስለ መጨረሻ ቀን የሚናገር እንጂ እንዳልታለ በየቀኑ የሚመላለስበት አይደለም። ስለዚህ በመጨረሻው ቀን በደመና ከመላእክቱ ጋር የሚመጣው ማን ነው ወንድማችን? እሺ ይሄ ቃል እዛ ጋር ካወራው እንትን ላይ አይጋጭም? ፎቅ ለማየት በሚወርደው ጋር አሁን ለምን አመልስም? ፎቅ ለማየት ምናምን የሚለውን ተረተረተውና ወንድማችን ልጅ ሙቤ ሜቢ ማታ ከሆነ አሁንም ደግሜ ልንገርህ አላህ ቆያዳም ተረተረት እያልክ ያለው አሁን አንተም መጽሐፍን የሚታምነው መጽሐፍ አይደለም። በመጽሐፍ ላይ ያለው ያወራል። አሁን ስለማታውቅ ነው። አላህ እኮ ለፊቴ ያምራል አያምርም ብሎ ለተራራ ተገልጧል በሙሴ ጊዜ። አታውቅም እንዴ? እሱ ብቅ ብላ እኮ አላህ ጭንቅላት የሌላት አዳምጥ። ሎክ እኛ ፈጣሪ በባህሪው መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ፈጣሪ በሁሉ የሞላ ነው ብለን ስለምናምን መንፈስ ነው ብለን ስለምናምን መሄድ፣ መምጣት፣ መቆም፣ መነሳት የሚነገረው ለግዑዝ አካል ላለው በፍጡራን ለተካበበ ለተወሰነ ነው። በደንብ አስተውሉ። የት በመጣ ጊዜ ነው የተቀደለው ኢየሱስ? አዳምጥ
ለምን ነው ፓኒክ የምታደርገው? አላህ አደምን ለመፍጠር እንደዛ ከሆነ እኔ ሚውት እያደረገኝ አንተ ብቻ ልትማይነ እሺ፣ ከሰሩ ነው ጨምላቃ ከሆንክማ ከሰርቶልና ታብታብ እያደረግህ ትማራለህ። አላህ አደምን ለመፍጠር ከተለያየ ቦታ ላይ አፈር ሊዘግን እንደመጣ አታውቅም እንዴ? ወይንስ አላህ ፊቱን አምራለሁ አላምርም ብሎ ለተራራ ሲል ወርዶ እንደታየ አታውቅም እንዴ? ወይንስ ከሌሊቱ 1/3 ሁሉ ቀን አላህ ከአርሽ ላይ እንደሚወርድ አታውቅም? ይሄ ሊትራል መውረድ ነው። እናንተ አላህ አስቀድሞ እዛ ቦታ ላይ ስላሌለ እኛ ፈጣሪ በባህሪው የሆነ ቦታ ላይ የሌለ የሆነ ቦታ ላይ አለ ብለን አናምንም። እንደዛ ማናምን ከሆነ እርሱ በሁሉ የሞላ ከሆነ በሁሉ ያለ ከሆነ መጣ ሄደ የሚባለው ከምን አንጻር ነው የሚነገረው? ካለ ከኛ አንጻር ለፍጡራን ሲገለጥ ካለው አንጻር የተነገረ ነው እንጂ ከሆነ ቦታ ጎሎ የሆነ ቦታ ላይ የሚመጣ የለንም። እኛ ፈጣሪ እንደዛ የለንም። ብርሃን እዚህ ጋር ሲያገኘኝ ብርሃን ከፀሐይ ለቀቀ ማለት አይደለም። ለኔ ሲገለጥልኝ ለኔ ሲታየኝ ብርሃኑ እኔ ጋር መጣለል እችላለሁ። በፍጡራን እንኳን ኤግዛምፕል ማለት ነው። ያ ማለት ሌላ ቦታ ላይ እዛ አስቀድሞ ተሶርሱ ከፀሐይ ብርሃን ጠፋ ተወገደ ማለት አይደለም። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው ብለን እናምናለን። ሰው እንደዛ ከሆነ ደግሞ ፍጡራን አያካብቡትም፣ አያካልሉትም፣ አያዋስኑትም ብለን እናምናለን። ፍጡራን ማያዋስኑት ማያካብቡት ከሆነ መጣ በምትልበት ጋር ኦልሬዲ ኤግዚስት ያደርጋል ፈጣሪ። ኦልሬዲ በዛ ቦታ በፊትም ነበረ። ያልነበረበት ሆኖ አሁን የሚመጣበት ቦታ ስለሌለ ሄደ በምትልበት ኦልሬዲ አስቀድሞ እዛም ነበር እዚህም ነበር። ሄደ፣ መጣ፣ ቆመ፣ ተነሳ፣ ተቀመጠ ለፈጣሪ አይነገርም። ለመሄድ ለመምጣት መጉደልና መሙላት ስለሚያስፈልግ የሆነ ቦታ አልነበረበት የሆነ ቦታ መኖር ስለሚያስፈልግ የእናንተ አላህ እዚህ የለም፣ በአካሉ ከአርሽ በላይ ነው። ሁሌም ከአርሽ በላይ ያለው አላህ ግን ቅርቢቱ ሰማይ ጋር ይመጣል። ይሄንኛው ቶፒክ ምን ያህል ከባድ እንደሆነ እናንተ ጋር ስለማታውቁት እኛ ጋር ማንሳታችሁ በጣም አስቂ ነው። ምክንያቱም አላህ በአርሽ ውስጥ በደመና ውስጥ አንዴ ክፈትልኝ ክርስቲያን ቢቂ ክርስቶስ ሲመጣ በደንብ አስተውሉ። እዚህ ጋር በተዋሃደው ስጋ ነው የሚመጣው። በተዋሃደው ነው። የወጉት ሁሉ ያዩታል ይላል። አምላክ በባህሪው የሚታይ ስላልሆነ አስቀድሞ የሚታይ ቃል ስጋን ሳይዋሃድ የሚታይ የሚዳሰስ የሚነካ የሚመጣ የሚሄድ አይደለም። ነገር ግን በተዋሃደው ስጋ የሰው ልጅ በሰማይ ያዩታል ምልክት ብሎ የተናገረው የሚመጣው በተዋሃደው ስጋ መሆኑን ለማጠየቅ ነው። የእናንተ አላህ ግን ሎክ በባህሪው የሚታይ ብቻ ሳይሆን የሚካበብና የሚወሰን የተገደበ መሆኑን ላሳየ። ሱራ 210 ላይ አላህና መላእክቱ ከደመና በሆኑ ሎክ በደመና ከሆኑ ምን ውስጥ ጥላ ውስጥ ከተባለ አንድ ነገር የሆነ ነገር እዛ ውስጥ ኢንሳይድ ከሆነ ያ ጥላው አላህን አካበበው ማለት ነው። ሎክ እኔ አሁን ቤት ውስጥ ነኝ ያለሁት። እፎይ ቤት ውስጥ ከተባልኩኝ ቤቱ ከኔ ይገዝፋል ማለት ነው። አላህ ምን ውስጥ ገባ ማለት ነው? ጥላ ውስጥ። ስለዚህ አላህ ሲመጣ በጥላ ተሸፍኖ ጥላ ውስጥ ተካቦ ገብቶ ነው የሚመጣው። ስለዚህ ጥላው አላህ ምን አደረገው ማለት ነው? ይሄ አካበበው፣ አዋሰነው ማለት ነው። ጥላውን እንደ መዳፋችሁ የሆነ እንደ ብርጭቆ አርጋችሁ ቁጠሩት፣ ወይንም እንደ ቤታችሁ አርጋችሁ ውሰዱት። አላህ ስለዚህ ምን ሆነ? እዛች ውስጥ የተገደበ የተወሰነ ፍጡር እንኳን እሱን ልክ እንደ ልብስ ሊያካብበው የሚችል ነው። ሊያካብበው የሚችል ነው። እኛ ፈጣሪ እንዲህ ፍጡር ፈጣሪን እንዲያካቦት አካሎት ከዛ እሱ በዛች ውስጥ ብቻ ተገድቦ ሚኖር ብለን አናምንም። የእናንተ አላህ ግን ፀሐይ እንዳያተኩሰው ፀሐይ ወደ ቅርቢቷ ስለመመጣ ጥላ ውስጥ እንደዚህ ተወሽቆ በደመና ተካቦ ይመጣል ማለት ነው። እንደዛ ተካቦ ይመጣል ማለት ነው። ኦልራይት፣ እንደዛ ከሆነ ጥሩ ነው፣ ቆንጆ ነው።
ቆንጆ ይሆናል ማለት ነው። ስለዚህ ክርስቶስ በደመና ይመጣል። ለምን አትቀበሉት? በደመና ሲመጣ ይሄንን ለምን አትቀበሉትም? በደመና የሚመጣውን ጌታ ለምን አትቀበሉትም? ኦኬ እሺ። አላህና መላእክቱ በደመና ከሆኑ ጥላ ውስጥ የሚመጣ ከሆነ እንዴት ነው የሚመጣው? አመጣጡ እንዴት ነው የሚያውቃለ? ልጅ ሙባ ማረብሽ ተሆነ ተረጋጋና አሁን ቀጥል። አዎ በስነ ስርዓቱ እናውራ፣ የምናወራ ከሆነ ኦኬ። ስለዚህ በደመና ውስጥ እንዴት ነው የሚመጣው? በደመና ውስጥ ስትል ፈስርልኝ ይህን ክፍል። እሺ አስረዳኝ ይህን ክፍል። እኔም እኮ ስለጠየቅኩት ጥያቄ እስካሁን ማብራሪያ አልሰጠኝም። ድምፅ አብራራልኝ ይህንን ክፍል አሁን እስኪ ያቺን ቦታ አስረዳለኝ። እስካሁን ካልገባ እኮ መምጣት መሄዱ አይደል ያስጨነቀ? አስረዳኝ ይህን ክፍል። ቀጥል። ቀጥላ እየጠበቅኩ እኮ ነው። ምኑን? እስኪ አንተ የልኛውን ተረድተው የለ? የትኛውን? ይህንን ክፍል አስረዳኝ። አንብበው። አይነበብም እንዴ? አንብበው እስኪ ቢያንስ አንብብ። አንተ የራስህ እያዳመጥኩኝ ነው። አንብብ አንብበው። እኔ ማንበብ አልችልም። እስኪ አንብብ። ትችላለህ። ሞክርና እኔ ትችላለህ አልችልም የሚለውን ይኸው አንተ ግራ የገባህ በዚህ ላይ ምንድን ነው እኮ አንብብና ነዋ። ከዛ በኋላ ጥያቄ አንተ የጠየቀው ጥያቄያችን ከዛ በኋላ እንሄድበታለን። አስረዳኝ። አንብብና ይሄን ክፍል አልገባኝም። ኦኬ ወይም ሚዩት አድርገህ በቃ ጣልቃ እንዳገባ ካሁን በኋላ የመጨረሻ እድልስ ታነባለህ ወይንስ ሚዩት አድርገህ ትቀመጣለህ? ምረጥ እያልኩ እኮ ነው። አንተም እኮ ማንበብ የሚብላይ እኮ ነው። እኔ እኮ በዚህ ላይ ምንድን ነው ግራ የገባኝ እየጠየቀኝ ምንድን ነው ግራ እኮ አንብብና ንገረን። አንብብና ምንድን ነው አስረዳን። ይሄን ክፍል አንብብና አላህ ጭቃቱና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሊመጣዋቸው እንጂ አይጠባበቁም ይላል። ነገር ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ምን ማለት ነው? እሺ ምን ብለህ ነው አንተ የተረዳኸው? እኮ አስረዳኝ እያልኩ እኮ ነው። አንተ ምንድን ነው ብለህ ነው የተረዳኸው? ያንተን አስረዳኝ እያልኩ ነው። ለአንተ ግራ የገባህን ንገረኝ መጀመሪያ። ኦኬ እሺ፣ ምን ታርጋ በቃ ለዚህ እንኳን ደህና መጣ። አይሰማም? ለዚህ ለዚህ የምትባል አይሰማም? ለዚህ ይሰማል? ይሰማል። እንኳን ደህና መጣ።
አይሰማም? እፎይ ትሰማለህ? እንኳን ደህና መጣህ። ይሰማኛል። አንተ ይሰማል? ትሰማለህ? አይሰማም? የኛ አይሰማም? ኦኬ፣ እኔ እየተሰማኝ ነው። አንተ አይሰማም? ትሰማለህ? እንኳን ደህና ቆየኝ። እንዴት ነህ? ይመስገን። ሙስሊም ነህ? እሺ መርሐባ። እሺ ይህን ጥያቄ እየጠየኩህ ነው መሰለኝ አይደል? ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። እሺ አላህ በቂያማ ቀን በደመና ጥላ ውስጥ ከመላእክቱ ጋር ይመጣል ብለህ ታምናለህ? አዎ ሙስሊም ነኝ በደንብ። ኦኬ ኔትወርክን አስተካክል በቃ። ኦኬ በደንብ አስተውሉ። አንተ የጠየቀውን ፓርት በደንብ አላውቀውም እኔ አላደረኩትም። ኦኬ ክርስቶስ በደመና እንደሚመጣ ይናገራል። ትቀበላለህ እሱን? እፎይ እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እፎይ ግን የሚሰማ ከሆነ ለምን ይሄንን እስልምና ላይ ያለህ ጥያቄ እሱ ጋር ገብተህ አትጠይቅም? እሱ ለምን መጥቶ እኔ ጋር ይማረው? አንተ ራስህ እኮ አላወቅም። ትማራለህ እኔ ጋር ቁጭ ብለህ። የስድስተኛ ክፍል ተማሪ እናንተ ጠይቅም ይለኛል። አንተ ሳትማር መተህ እኔ ጋር ቁጭ ብለህ እኮ እየተማርክ ነው። አታውቀውም፣ ሰምተሃል፣ አታውቅም። ነብይህም እሱም አያውቀውም ይሄንን አሁን የምጠይቃቸውን ጥያቄ ስለማታውቁት ማለት ነው። ቁጭ ብሎ እኔ ጋር እየተማረ አላውቅም እያለ ከሌለ ብለህ ጠይቀውም ይለኛል። ወይ የእስልምና ጭንቅላት እንዴት እንደምትጸየፈው እኮ። ኤኒዌይስ በደንብ አስተውሉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 የክፈተው ክርስቲያን ቪኪ እኮ ገብተህ እሱን ብታወራው ይሄን ቀላል ስም ያዝ ገብተህ ቤት ሆነ ሁሉ ጊዜ እንደዚህ አንተ ማር በቃ ዝም ብለህ እነሱ ቤት ሄደህ ጠይቅ ፕሊስ። ነብይህ ነው መስለው ነው። ነብይህ ነው። ለምን እንደዚህ ብቻህን ታወራለህ? ቤት ፕሊስ እሱ ሴት ሆኖ እንደ ከቤቱ ማይወጣው ሴት መሆኑን አላወኩም ነበር። ፍናፍን ሆኖ ነው እንዳላህ በቃ አላህን ሆኖ ነው። ሶሪ አትፍረዱበት። ከቤቱ አይወጣም። ኤኒዌይስ በደንብ አስተውሉ። የሰማያትም ኃይላት ይናወጣሉ በዚያን ማቴዎስ ወንጌል ምዕራፍ 25 አንድ ክፈተው ቁጥር 30 የኛውን ቀድማ ነው። ኔክስት በል ኦኬ። የማይጠቅመውንም ባሪያ ነው በውጭ የሰው ልጅ ኦኬ። ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ክርስቶስ በደመና ሲመጣ አሕዛብን ይለያል። ሎክ በደንብ አስተውሉ። ክርስቶስ ከመላእክቱ ጋር ሲመጣ በክብር ሲመጣ ከቅዱሳን መላእክቱ ጋር ሲመጣ መላእክቶቹን ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ላይ እንደተመለከት ነው ማለት ነው። መላእክቶቹን ይልካቸዋል አለ። በተመሳሳይ ማቴዎስ ወንጌል ምዕራፍ 16 ላይም አለ። በደመና የሚመጣው ብቸኛ ሊፈርድ የሚመጣው ጻድቃንና ኃጢያንን የሚለያቸው እርሱ በያዘው ስጋ የሰው ልጅ የተባለው እርሱ በሰማይ ምልክት ሆኖ የሰው ልጅ ይታያል የተባለው ያ ለፍርድ ይመጣል። ማነው? እሱም ክርስቶስ ነው። መላእክቶቹን ይሰዳቸዋል፣ ይልካቸዋል። በዚያን ጊዜ በክብሩ ዙፋን ይቀመጣሉ አለ። ይቀመጣል አሕዛብ ሁሉ በፊቱ ይሰበሰባሉ። የባሪያ መልክ ይዞ መጥቶ ዝቅ ብሎ ስለኛ የመስቀል ሞት ሞቶ ቤዛ ሆኖን ከሞት ወደ ሕይወት አምጥቶናል አይደለ? የባሪያ መልክ ይዞ እንድናገለግለው ሳይሆን ጌታ ንጉሥ አምላክ ነኝ እያለ እንደዚህ እንትን ሊልህ ሳይሆን የባሪያ መልክ ይዞ ዝቅ ብሎ እግር አጥቦ በእንደዚህ አይነት ሁኔታ ነበር የመጣው አይደለ?
አሁን ግን በኃይል ይመጣል፣ በኃይል ይመጣል። ያዩታል። እጃቸውን የፈወሳቸው እነሱ ግን የወጉት፣ ሽባ ሆነው ያነዳናቸው እነሱ ግን በጥፊ የመቱት፣ ዓይን ሰርቶላቸው እያዩ የሰቀሉት፣ እርሱ እውነተኛ ፈራጅ ሆኖ የፈረዱበት፣ እሱ የሕይወት ውሃ ሆኖ እሬት ያጠጡት ያዩታል። የወጉት የሰቀሉት ሁሉ ያዩታል። ያኔ ሲያዩ ግን ዋይ ዋይ ይላሉ፣ በለቅሶ ያዩታል። ስለ ትሕትና ስለ ፍቅር ዝቅ ብሎ እግራቸውን ቢያጥብ ዝቅ ብሎ ሊታዘዛቸው መጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ላገለግላችሁ መጣሁ ነው ያለው። እንድታገለግሉኝ አይደለም፣ ላገለግላችሁ መጣሁ። አሁን ግን ሲመጣ ለፍርድ ይመጣል። ያኔስ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምራችሁ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላቸዋል። ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ክርስቶስ እነኛ ያደረጋቸው ናቸው። ለእኛ ምሳሌ ሊተውልን ባዘኑበት ቤት ገብቶ አዘነ። ኢቨን አለቀሰ ተብሎ እኮ ተጽፏል። አለቀሰላቸው፣ አለቀሰለት ተብሎ ተጽፏል። ላዘኑት አዝኖ አሳይቶናል ምን ማድረግ እንዳለብን። ለዚህ ነው ከሚያዝኑ ጋር አዘኑ፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋርም ተደሰቱ፣ መጥፎም በመልካም እንጂ በክፋት አትመልሱ ብሎ ያስተማረን በቃል ብቻ ሳይሆን በተግባር ነው። በተግባር አስተምሮን ነው። ንጉሱ መልሰው እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች አንዱ ለአንዱ እንኳ ስላደረጋችሁ ለእኔ ያደርጋችኋል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ሙሐመድን አስተምሮ የተከተሉ ሌሎችም አጋንንት ወንድማችን ነው ያሉ ሳይ ሙስሊም 450 ኤሌ የአጋንንትን ትምህርት ሰምተው ክርስቶስ የአብ ልጅ አይደለም ያሉ ሱራ አልጅን ከ1 እስከ 3 የአጋንንትን ትምህርት ሰምተው እሱን አዳምጠው ከአጋንንት ጋር የተባበሩ ተመላእክቱ ከሴጣን ጋር ምን ይባላሉ? ወደ ዘላለም ፍርድ ይልካቸዋል ማለት ነው። ወደ ዘላለም ፍርድ ይልካቸዋል። ያ የሚመጣው ግን ወደ ፍርድ የሚልካቸው ፍየሎቹን በግራ በጎቹን በቀኝ የሚያቆማቸው ሲመጣ እንዴት ነው? ቁጥር 31 መርገው በደመና ነው የሚመጣው። ሙሐመድ ምን ያህል ዲሲቨር እንደሆነ፣ ምን ያህል ውሸታም እንደሆነ፣ ምን ያህል ኮራጅ እንደሆነ በደመና የምመጣው እኔ ነኝ ያለውን ክርስቶስ እጅግ ብዙ ቦታ የተናገረውን ክርስቶስ ሙሐመድ ቀጥታ ኮረጃትና ይሄንን ሙሉ ምዕራፉን ኮረጃውና አላህ ነው የሚመጣው እንደዚህ የሚጠይቀው አለን። ሐዲስ ኩርሲ 18:40 አንዴ መክፈት ትችላለህ ቪኪ? ሐዲስ ኩርሲ 18:40 ሐዲስ ትለውና ያንተም መጽሐፍ ማን ነው የጻፈው? ቋንዴ ሐዋርያቶቹ ናቸው የጻፉት። ሐዲስ ቁድሲ ሐዲስ ማስረጃ አለ ዲኤስ 40:18 ኦኬ። እሺ አንብብ እስቲ ይችን ሐዲስ እንትና ማን ነበር ስም? ሙባ ነብይህ እንዴት እንደኮረጀ ላሳየ። ቀጥታ ክርስቶስ እዛ ጋር ለራሱ የተናገረውን እያንዳንዱ ሙሉ ምዕራፉን ኮርጆ ምን አለ? አላህ ነው በደመና የሚመጣው፣ ተርቤ አላበላችሁኝ የሚለው፣ ተጠምቼ አላጠጣችሁኝ የሚለው፣ በቀኝና በግራ የሚያቆመው አላህ ነው አለ። ከዚህ በላይ ይሄ መኮረሽ፣ ከዚህ በላይ
ስለዚህ ይሄንኛውን ፍጡር መጠየቅ ማይችል ከሆነ ክርስቶስ አስቀድሞ እኔ ነኝ በደመና መጣው ስመጣም እጠይቃችኋለሁ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ብዬ በጎቹንና ፍየሎቹን በግራና በቀኝ ላይ ያለው አለ። ሙሐመድ እንዳለ ምዕራፉን ሙሉ ኮፒ ያደረገና ክርስቶስ የሚለውን ቦታ ላይ አላህ 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 ብሎ አደረገው ማለት ነው። ከ600 ዓመት በኋላ ነው በሚታምኒ መጽሐፍ እስከ እንትን ሐዋርያት እንደጻፉ እንደ ማስረጃ ታኝ አንብብ። እሺ እንቀርም አትለፍልህ እኮ ለኛ እንትን ሁሌም እኮ ጥላቻን ነው የምትገልጠው በእስላም ላይ አንተ ያለህን ጥላቻን ብቻ አትግለጥ። አታልቅስ በእናትህ አንብብ። ይሄንን እንኳን የመጽሐፍ ላይ ከአንተ መጽሐፍ ላይ የኔን ጻፊዎችን እነግርሃለሁ። ለምሳሌ የአንተ ታላቁ የታሪክ አዳምጥ እስቲ አታልቅስ። ኢብን ኢስሐቅ ለምሳሌ ዮሐንስ ወንጌልን ጻፊ ራሱ ዮሐንስ ጆን ይባላል ብሎ አስቀምጦልሃል። ያንተው ታሪክ መጽሐፍ ራሱ ማለት ነው። ኢብን ኢስሐቅ ሲራ 104 እስከ 103 ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገርህ ልጅ ሙባ ያንተ መጽሐፍ እንዳልጻፈ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጥ፣ ተረጋጋ። መጮህ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋለጥልህ እንዴት እንደምገልብልህ አሳየ። የኛን በደንብ አስተውል። የኛን ለአንዱ መጽሐፍ አይደለም። አሁን አንተ አዳምጥ። ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የስድስተኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ። ግን አንተ አንድ ማስረጃ አትሰጠኝ። አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጻፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አምጣ። የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ ቪዲዮ አካውንቶቼ እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወት ያልተጠቀምም ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደው ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለከውን ጊዜ ወሰድ። የመሳቂያ ቦታ አይደለም። በስነ ስርዓቱ እናውራ። ይሰጣል። ብዙ ማስረጃ ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀጥፉት እንዳይመስላችሁ። እኛ ፊት ስትገርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒዌይስ ቢኒ እንኳን ደህና መጣ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁኝ። መልካም ቀጥል፣ አውራ፣ ተተመቸ። ሚስተር እፎይ ጀማል ገብተዋል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ
እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ከስር ያለው የሚጻፈውን አየው፣ እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለም፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። በራስ ነው። ችግር የለውም። በስሜት ከተነዳውኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ ማደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያድርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ ስማ የፈለከውን አውራ የፈለከውን አውራ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ እዚህ ጉዳዩ አይደለም ለጥያቄ ለመጠየቅ እዚህ ጉዳዩ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ሊሰማ አይችልም። ቶፒኩ ላይ ግባ። አትቅለል፣ የቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮረጀዋል የሚለውን መረጃ አምጣ። ይሄው የና አንብብ። እሺ መሐመድ ኮረጀዋል የሚላልና ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ የእስልምናን ጭንቅላት እኮ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅለኛ ምንም አይመኛለኛ ምንም አይጠቅም። ምክንያቱም ሎጂክ በጣም የወረደ እንደሆነ ላሳየ። መጽሐፍ ቅዱስ የተጻፈው ከመሐመድ ከ600 ዓመት በፊት ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከመሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል መሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጀሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይንም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይሄንን ጭንቅላት እንዴት ላስረዳው? ሶሪ አም ኪዲንግ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው ያስቀኛል። በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴ
እንዴት ነው እንግባባ? በማንም ነፍሰ ገዳይ ራሱ እኮ በቃ እንትን አይኖርም ነበር እኮ ሟቹ ገሎኛል ብሏል ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው እኮ ኦልሬዲ የሞተውን ቀስቀሰ ገሎኛል ወስደብኛል ይሄው የመጀመሪያው እንዲህ ነበረ መረጃው እየተባለ ኖ አይ መጽሐፍ ቅዱሳችሁ ላይ መሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይሄን ጭንቅላት አለማድነቅ ይሄንን ማሰብ የሚችል ጭንቅላትና አለማድነቅ በራሱ ንፉግነት ነው። ኤኒዌይስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል መሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እና ክፈትልኝ። ኦኬ እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ሎክ አንድም ሰው እንኳን አላየውም። አምላክ በፍጡር ዓይን የሚካበብ የሚዋሰን አይደለም። አምላክን መልኩ እንዲህ ወርዱ እንዲህ ቁመቱ እንዲህ ብለህ የምታካብበው አይደለም። ፍጡራንን እሱ የሚያዋስን እሱ የሚያካልል እሱ የሚያካብብ እንጂ አንተ ዓይንህ አካቦት ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ የምትለው አይደለም። አንድ ሰው እንኳን አላየውም። ሊያዩ አይችልም፣ አልቻለውም፣ አይችለውም። በእርሱ ክብርና የዘላለም ኃይል ይሆን አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትልኝ። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። እርሱ ብቻ ምን ለማይለው ለማይታየው የሙስሊሞች አላህ ለውጥ ይስማማዋል። አሁን አልታየም ቢሉም በቂያማ ቀን ይታያል። ሲታይ ደግሞ ፍጡራን ዓይን በሚያካብበው መልኩ ነው። ሱረቱ አንቢያ 104 ላይ እንደጀመርነው እንመልሰዋለን ፍጥረትን ይላል። which is ሲነሱ ተፈጥሯቸው ሲመለስ ወደ እንትን ሲነሱ ምንድነው እንደጀመሩት ነው የሚነሱት። which means ወንዱ 30 ሜትር ወይንም ደግሞ 60 ክንድ ሆኖ በአዳምና በሔዋን ሆነው ነው የሚነሱት ይላል። መጽሐፍቶቹ ገጾች በሚጠቀለሉበት ሰማይን የምንጠቀልልበትን ቀን አስታውሱ። የመጀመሪያውን ፍጥረት እንደጀመር እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነው ሰሪዎች ነን ይላል። ስለዚህ ወደ መጀመሪያው የሚመለሱ ከሆነ አዳምና ሔዋን በተፈጠሩበት የሚነሱ ከሆነ ፍጡር ናቸው ሲል፣ ያኔ ሲነሱ ግን አላህን በሚያካብብ በሚያዋስን ሁኔታ ልክ ፀሐይን እና ጨረቃን ወለል ብሎ እንደምታዩት አላህን ታዩታላችሁ ይላል። ስለዚህ ያኔ ራሱ ዘህ የምትነሳው ዓይን ፍጡር ዓይን ነው። የመጀመሪያው ፍጡርን ዓይን ነው ዘህ የምትነሳው። ፍጡር አላህን የሚያካብበው ከሆነ ያኔ ምንድነው እሱ ታዲያ አሁን ራሱ መታየት ይችላል ማለት ነው። እና አላህ ለምንድነው አሁን ያልታየው? ምክንያቱም ከአርሽ በላይ ተደብቆ ስላለ ነው። በባህሪው የማይታይ ሉክ በባህሪው የማይታይ ሆኖ ሳይሆን ተደብቆ ነው ያለው። እኔን ያያችሁኝ አሁን ምንድነው በቴክኖሎጂ ምክንያት ነው። ሞባይሌን ባጠፋ አታዩኝም። ተደብቄ ነው ያለው ከናንተ ርቀት ላይ ነው ያለው ከናንተ። አላህም የማይታይበት ምክንያት ከኛ ርቀት ስላለ ከአርሽ በላይ ስለሆነ እንጂ በባህሪው የማይታይ ሆኖ አይደለም። ግዑዝ አካል ስለሆነ ጭንቅላት ባይኖረውም አትሊስት እግሩን ማየት ትችላላችሁ። እጅ ያለው እጆቹን ማየት ትችላላችሁ።
እና ለምን አሁን ማታዩት? አይናችሁ ከአርሽ በላይ እንኳን አላህን በጣም ግዙፍ ፍጡር የሚሉትን አርሽን እንኳን ማየት አልቻላችሁ፣ አይናችሁ እዛ ድረስ ስላልሄደ። ስለዚህ አላህ በባህሪው የማይታይ አይደለም የሚታይ ነው። በባህሪው የማይወሰን አይደለም የሚወሰን ነው። በባህሪው የማይካለል አይደለም የሚከለል ነው። የኛ ፈጣሪ ግን እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እርሱ መንፈስ ነው፣ እግዚአብሔር መንፈስ ነው። በአይነ ስጋችን የምናካብበው የምናካልለው አይደለም ማለት ነው። ከዚህ እንደዚህ ከዛ እንደዚህ የምንለው አይደለም። እርሱ መንፈስ ከሆነ ግዑዝ አካል እንደ ግዑዝ አካል አይናችን እንደዚህ አይቶ የሚያዋስነው አይደለም። እዚህ ጋር እያወራኋችሁ እንኳን ለመኖሬ እኔ እዚህ ጋር ለማውራቴ ንፋስ ያስፈልገኛል፣ አየር ያስፈልገኛል። አየርን እንኳን ማየት አልቻልኩም። ከአየርም በላይ የሚረቀው ረቂቅ አምላክ እሱን ይህ አይናችን አይቶት አካቦት እንዲህ ነው ሊለው አይችልም። እሱ ይኖር ዘንድ ወይንም ደግሞ እንትን ሊል ዘንድ አቋቋሚያ ያስፈልገው ቦታ የሚሞላ ልክ እንትን እንደ ግዑዝ አይደለም። አላህ ግን እንደ ግዑዝ አካል የሚወጣ የሚወርድ ነው፣ የሚሄድ የሚመጣ ነው። ፈጣሪ በባህሪው አይነገርለትም። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም፣ መሮጥ ለፈጣሪ ይነገራል ብለን አናምንም። ሸይኹል ኢስላም ኢብኑ ተይሚያ እንደሚናገረው ግን ፈጣሪ ይሄዳል፣ ይቆማል፣ ይቀመጣል፣ ይነሳል፣ ይተኛል፣ ይንቀሳቀሳል፣ ይሮጣል፣ ይስቃል፣ ይቆጣል። እነኚህ ሊትራሊም የራሱ ባህሪያቶች ናቸው ብላ ያስቀምጣል። ይሄ የፍጡር ባህሪ ነው፣ የፈጣሪ ባህሪ ነው ብለን አናምንም እኛ። ፈጣሪ በባህሪው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ ከሆነ ጉድለት አለበት። አስቀድሞ የሌለበት ቦታ እንደኔ እዛ ቦታ ለመገኘት ሲል መሄድ ግዴታ ያስፈልገዋል። ይሄ የፍጡር ባህሪ ነው። ለፈጣሪ በባህሪ ይሄ አይነገርለትም። እኛ ጋር ይሄ ቢመጣ እንኳን ከምን አንጻር ነው የሚነገረው? ለእኛ ከመገለጡ አንጻር፣ ለእኛ ከመታየቱ አንጻር እኛ የተገደብን የተወሰን ስለሆነ ከኛ አንጻር የሚነገር እንጂ ፈጣሪ አስቀድሞ በሁሉ ቦታ ያለ ከስፔስና ፕሌስ ውጪም ያለ ፍጡራንን የሚያካብብ የሚያዋሰን እንጂ ፍጡራን አካበውት አዋስነውት ከዛ እዛ ጋር ጉድለት ኖሮበት የሚንቀሳቀስ አይደለም። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 8ም እርሱ ወደ ላይ ቢወጣ አለ፣ ወደ ታይ ቢወርድ ወደ ጥልቅ አንተ አለ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛ አለ ይላል። እርሱ ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ ሆነች፣ ምድር በግዛቱ ስር ሆነች፣ ሰማይም በዛ እሱ ያለ። ኢሳይያስ ምዕራፍ 61 ቁጥር 1፣ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 6 እርሱ የሚያካብበው የሚያዋስነው እንደሌለ ይናገራል መጽሐፍ ቅዱስ። እንደ እስልምናው የኛ ቴዎሎጂ አይደለም ማለት ነው። እንደዚህ ከሆነ በደመና ሲመጣ ካዳ በደንብ አስተውሉ። በደመና ከሶስቱ አካል ክርስቶስ ቃል ስጋው ቃል በስጋ ሲገለጥ ከመገለጡ በፊት አስቀድሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደሚናገረው እርሱ በዓለም ነበረ፣ ዓለሙም በሱ ሆነ ይላል አይደለ? በዓለሙ ነበረ፣ ዓለምም በእርሱ ሆነ። ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቁጥር 18 ላይ ግን ምን ይላል? ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም ይላል። ሉክ መቼም ቢሆን እግዚአብሔርን ያየው የለም፣ በእግዚአብሔር በአባቱ እቅፍ ያለው አንድያ ልጁ ግን ተረከው ይላል። ሉክ እግዚአብሔር ማንም ያየው የለም፣ ቃሉ የአብ ቃል የእግዚአብሔር ቃል እርሱ በስጋ ሲገለጽ ስጋው ቃል ክርስቶስ ተረከልን፣ ስለ አባቱ ተረከልን። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ይመስለኛል እኔ አብን እንደማውቀው አብም እኔን ያቀኛል ይላል። አብን በባህሪው የሚያውቀው ማን ነው? ወልድ ልጁ ብቻ ነው። ልጁ ቃሉ በእርሱ እቅፍ ያለው እርሱ ብቻ ነው የሚያውቀው፣ እርሱ ብቻ ነው የሚያውቀው። ስለዚህ ኦኬ፣ በደንብ የናስተውሉ። በደንብ በባህሪ የሚያውቀው ወልድ ብቻ ነው አብ የሚያውቀው። እርሱ ምንድነው? በእቅፉ ነው ያለው። አብስ ቤት ነው ያለው። በሰማይ አለ፣ በምድር አለ፣ ከስፔስና ፕሌስ ውጭም አለ። ወልድ ልጁ ቃሉ የአብ ቃሉ የባህሪ ልጁ አብ ባለበት ሁሉ አለ። ነገር ግን በተለየ አካሉ ቃል ስጋን ተዋሃደ። ቃል ስጋን ተዋሃደ። የማይታየው የማይነካው የማይዳሰሰው የማይወሰነው እርሱ በስጋ ተገለጠ። በስጋ ሲገለጥ ከአባቱ እቅፍ አልጎደለም። በሰማዩም ነበረ።
ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንደሚናገረው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በምድር እየኖረ ነው ስግው ቃል እርሱ ክርስቶስ የሰው ልጅ ከማርያም ስጋና ደምን ተካፍሎ የተገለጠው እርሱ ከሰማይ ወረደ ቃል እስቲል በሰማይ አለ። ስጋ የቃልን ገንዘብ ስላደረገ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ እኔ ከሰማይ የወረድኩ ሕያው እንጀራ ነኝ ይላል። የማያምንብኝ ቢሞት እንኳን ሕያው ይሆናል የሚለው ማለት ነው። እርሱ ከሰማይ የወረደ ነው። ክርስቶስ ከሰማይ የወረደው ማን ነው? ክርስቶስ። እስቲል በምድር እያለ ቤት አለ፣ በሰማይ አለ፣ በሁሉ አለ። የተወሰነው የማይወሰነው እርሱ በስጋ ተገለጠ። የኔንና የናንተን ስጋን ያዘ። ዕብራውያን ምዕራፍ 2 ቁጥር 15 እንደሚናገረው የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። የማንን የያዘው? የአብርሃምን። ለምን? የዲያብሎስን ስራ ለማፍረስ በስጋ ተገለጠ የእግዚአብሔር ልጅ። ዕብራውያን 2:15 በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ ስጋና ደም ያልነበረው ቃል ስጋና ደምን ተካፈለ። ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ፣ ተመታ፣ ተሰደበ፣ ተተፋበት። ይህ ሁሉ ተቀበለ። በምን? በስጋው ቃል አስቀድሞ ስጋን ሳይዋሃድ የሚመታ የሚነካ የሚዳሰስ አይደለም። ያ ማይመታው ማይነካው ማይዳሰሰው እርሱ ስጋና ደምን ሲካፈል ተመታ፣ ተሰደበ። ስለዚህ ይሄ ሊያገለግል የመጣው አስቀድሞ ቤዛ ሊሆን የመጣው ክርስቶስ ስግው ቃል ቤዛ ሊሆን ላገለግላችሁ መጣው ያለው ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ይመጣል። ሲመጣ ግን ለፍርድ ነው። ሊያገለግል የመጣው ክርስቶስ ለፍርድ ይመጣል፣ ሊፈርድ ይመጣል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ነፍሱን ስለኛ ስለ ወዳጆቹ ሊሰጥ ነው። እሱ መልካም እረኛ ሆኖ ሳለ ስለኛ ቤዛ ሊሆን መጣ። እንድናገለግለው አይደለም። እረኛ በጎቹን የሚጠብቅ የሚንከባከብ፣ ከበጎቹ ሸጬ የተሻለ ንብረት አፈራለሁ፣ ከበጎቹ ሸጬ ጫማ ገዛለሁ፣ ከበጎቹ ሸጬ ልብስ ለብሳለሁ ብሎ ሊሆን ይችላል። በጎቹ ሸጬ አርጄ በላቸዋለሁ ብሎ ሊሆን ይችላል። መልካም እረኛ ከተኩላ በጎቹን ይጠብቃል። ነገር ግን በጎቹ ሸጦ ስቲል ምን ያደርጋል? ራሱ ይገለገልባቸዋል። በጎቹን አርዶ ይበላል። ክርስቶስ የበጎቹ እረኛ ነው፣ የኛ ጠባቂ ነው። ስለኛ ግን ታርዶ የተበላ ነው። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ፣ ስለእናንተ የምሰጠው ስጋዬን ነው አለ። ነፍሴን አሳልፌ እሰጣችኋለሁ አለ። በጎቹ የሚበሉት እረኛ በጎቹን የሚበላ አይደለም። ዮሐንስ ወንጌል ምዕራፍ 10 አውጣው አንዴ ቁጥር 1 በጎቹን የሚበላ እረኛ አለ። ክርስቶስ ግን ለበጎቹ ምግብ የሆነ እረኛ። እኔ ወይን ግንድ ነኝ አባቴም ገበሬው ነው አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ሉክ እውነት እላችኋለሁ ወደ በጎች በረት የማይገባ በእኔ ግን በሌላ መንገድ የሚገባ እርሱ ሌባ ወንበዴ ነው። በበሩ የሚገባ የበጎች እረኛ ነው። በበሩ የሚገባ ምንድነው? የበጎች እረኛ ነው። ኦኬ በጎቼ ድምፄን ይሰማሉ አለ። በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊቱ ይሰዳቸዋል እያለ ይቀጥላል።
በበጎች መስሎ በምሳሌ አድርጎ የተናገረበት ነው። በብሉይ ኪዳን እግዚአብሔር ጠባቂ እረኛ ተብሎ የነፍሳችንም እረኛ እንደሆነ ይናገራል። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ማስታወስ ይቻላል። ከፍ አድርገው ቁጥር 17 ላይ እዚሁ ላይ አትሂድ። ነፍሴን ደግሞ አነሳት ዘንድ አኖራታለሁ፣ ስለዚህ አብ ይወደኛል አለ። ቁጥር 27 አድርገው። ቁጥር ቆይ አመለጠኝ። እሺ ቁጥር 18 እኔ በፍቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ቁጥር 27 አድርገዋል። ነፍሱን ስለማን ያኖራል? ስለ በጎቹ ነፍሱን አሳልፎ ስለ በጎቹ መስዋዕት አድርጎ ይሰጣል። ክርስቶስ ጠባቂያችን፣ የበጎች እረኛ ሜቢ ብታውቁት እናንተ በጉን ሸጦ ወይን ሊለብስበት ወይን ጫማ ሊገዛበት ወይን አርዶ ሊበላ ነው። ክርስቶስ ግን ስለ በጎቹ የታረደ ነው። የመጣውም እንደዛ ነው። ስለ በጎቹ ነፍሱን አሳልፎ ሊሰጥ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። ይህ አካል እንዲህ መጥቷል። ራዕይ ምዕራፍ 1 ቁጥር 7 ክፈተው። ይህ አካል ነፍሱን የሰጣችሁ ጠባቂያችሁ፣ የተዘባበቱበት የሰደቡት ትሕትናን ፍቅርን ያሰማራችሁ ቤዛም የሆናችሁ ይመጣል። አሁን ሲመጣ ግን እንዴት ነው? እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ነፍሱን ስለ እናንተ አሳልፎ የሰጠው በጎቹን አርዶ የሚበላው እረኛ ሳይሆን ስለ በጎቹ የታረደው እሱ ይመጣል። ስለ በጎቹ የተወጋው እሱ ይመጣል። ድምፄን ያውቃሉ አለ። ድምፁን እናውቃለን። እመጣለሁ አለን። እንደሚመጣ እንጠብቃለን። የወጉት ሁሉስ ምን ያደርጋሉ? ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል። አሜንና ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበረው አፋርገው ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻም አለኝ። የሞትና የሲኦል መክፈቻ ያለው ሞቱን በሞቱ የሻረልን ቤዛ የሆነን ምሳሌም ሆኖ ያሳየን። ሞተን በስብሰን እንደማንቀር ሞተን እንደምንነሳ ሞትን በሞት አፈርሶ ሞትን በሞቱ ጥል ሰብሮ ቤዛ ሆኖ ያሳየን እርሱ ይመጣል። እርሱ የሞትና የሲኦል መክፈቻ አለው። ይሄን ሊይዝ የሚችል ማንም ፍጡር የለም። የሚገል የሚያድን ሲኦል የሚከት የሚያወጣ ማንም የለም ከፈጣሪ ውጭ። የዘላለምን ሕይወት የሚሰጥ ማንም የለም ከፈጣሪ ውጭ። ይመጣል እሱ አካል። እንዴት ነው የሚመጣው? በደመና ይመጣል። ማቴዎስ ወንጌል ምዕራፍ 4 ቁጥር 30 አንዴ ክፈተው። አንዴ ቆይ፣ ሐዋርያት ሥራ ምዕራፍ 1 ክፈተው። ሐዋርያት ሥራ ምዕራፍ 1 ቁጥር 1 ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ምን ይላል? ይመጣል። ይመጣል። ወደ ማቴዎስ ተመልሰዋል። ኦኬ። ሰማይትም ኃይላት ሲመጣ እንዴት ይሆናሉ? ሎክ አንዴ ዝቅ አድርገው 29 በዚያን ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። የመጨረሻዋ ቀን የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰማይ ልጅንም የሰው ልጅንም በኃይልና ምን በብዙ ክብር በሰማይ ደመና
ሲመጣ ያዩታል። ማን? ክርስቶስን። ምን ሲል ያዩታል? በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። በአባቱ ክብር ይመጣል። እርሱ ይመጣል። የወጉት ሁሉ ያዩታል። አሁን መጥቶ ሊያገለግላቸው ዝቅ ብሎ የባሪያ መልክ ይዞ መጥቶ የወጉት ሁሉ ያኔ በክብር ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቶቹን እንኳን የሚልካቸው ማን ነው? እርሱ ነው። ትንቢተ ሕዝቅኤል ዘካርያስ ነው። ዘካርያስ ምዕራፍ 12 ቁጥር 9 አካባቢ ቼክ አድርግልኝ። ትንቢት ነበር። አስቀድሞ ትንቢት ተተናግረውለታል። ምዕራፍ 12 ምን ይላል? በዚያን ቀን በዚያን ቀን አንድያ ልጃቸው እንደሚያለቅሱለት ያለቅሱለታል የሚለውን ክፍል እስኪ ቼክ አድርገው። ብዙም አይታይ ቁጥሩን ረስቻለሁ። ኦኬ በምድሪቱም ታላቂቱ ያንዳንዱ ያ ሰውም ለአንድያ ልጁን በዳዊት ቁጥር 9 ነው ያልኩት 10 በዳዊት ቤት ላይ በኢየሩሳሌምን በሚኖሩት ላይ የሞገስንና የልመና መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ሉክ ትንቢት ነው። አስቀድሞ ክርስቶስ ከመወለዱ ከመምጣቱ ከመሰቀሉ አስቀድሞ ዘካርያስ በትንቢት ይሄን ነግሮናል። የቱ ጋር ነበርኩ? ወደ እርሱም ወደ ወጉት ይመለከታሉ። ምን ይላሉ? ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ያዩታል። ያን ይመጣል። ክርስቶስ ጌታችን ይመጣል። የወጉት ሁሉ ያዩታል። ይመጣል። በታላቅ ክብር በደመና ከመላእክቱ ጋር ይመጣል። መሐመድ ታዲያ እነኚህ ሁሉ ኮርጆ አላህ ነው በደመና የሚመጣው ይለናል። ለምን አስፈለገ ይሄ ሁሉ መዋሸትና መስረቅ? ሱራ 89 ቁጥር 21 22 ክፈትልኝ። ተው ምድርም ደጋግማ በተሰባበረች ጊዜ ቀደም የመጨረሻው ምልክት ፀሐዮች ይረግፋሉ፣ ምልክቶቹ ይታያሉ አይደል? ታላቅ የምድር መናወጥ ይሆናል ይላል ማቴዎስም። እዚህ ጋር ምን አለን? ምድር በተሰባበረች ጊዜ መላእክትም ሰልፍ ሆነው ጌታ በመጣ ጊዜ በቅንፍ የሚያደርጉት ያው አጭበርባሪ ስለሆኑ ጭማሪ ናቸው። በደንብ አስተውሉ። ክርስቶስ እመጣለሁ እንዴት እንደሚመጣ በደመና እንደሚመጣ ምልክቶቹን የተናገረውን ኮፒ ያደርጉና አላህ እንደዚህ ሆነ ይመጣል። ትንሽ የስም ለውጥ ያደርጉና ለምን ከ600 ዓመት በኋላ መጥቶ አላህ የሚባል አካል ለማጽደቅ የክርስቶስን አስተምሮ ለመካድ ማለት ነው። ትንቢት የተነገረለትን ራሱ የተናገረውን ሐዋርያት የሰበኩትን እንዳለ በመካድ አንድ ሰው ላይ ተመስርተው እስልምና እንደዚህ ይመጣል። አላህ ይመጣል። በምን? በደመና ውስጥ። ከዛ ይመጣና ወንድ ልጅ አላመልክም ሰው አናመልክም ይላል። ራሳቸውን ስለሚንቁ አንድም እኛ ፍጡርን ከየትኛውም ፍጡር በላይ እኛን ከብረን የተፈጠር ነው፣ ልቀን የተፈጠር ነው። አላህ ለሰው መገለጥ እስካሁን ባይችልም ለተራራ ተገልጧል። እንደነሱ አስተምሮ ተራራ አይቶታል። የኛ አምላክ ግን ከየትኛውም ፍጡር አክብሮ የፈጠረው የሰውን ልጅ ነው። ሰው ልጅ ቢያጠፋም እንኳን ሰውን ራሱን መካስ መቻል ስላልቻለ ሰው ራሱ ቤዛ ሆኖ ለራሱ ታርቆናል። ዕዳው መክፈል ስላልቻለ፣ ምክንያቱም ዕዳ መከፈል ስላለበት ፈጣሪ ስለሆነ። ፈጣሪ ደግሞ ዝም ብሎ የሚተወው አይደለም፣ ሰው ስላልሆነ
ፍርድ ማጓደል ስለሌለበት እውነተኛ ፈራጅ ስለሆነ እውነተኛ ፈራጅ ስለሆነ በቅጣት ፍርድ ትቀበላለህ፣ ቅጣትን ተቀጣለህ። እሺ ቃል ቢኒ ቪኪ የተወሰነ በሉበት እኮ አንዴ 2 ደቂቃ የለውም። ቀጥሉ። ጥያቄ አለኝ። እንኳን በሰላም መጣህ። እንዴት አለ ዲባ? ሰላም ብያለሁ። ቸራለሁ ወይ አብዲል እንደምን አለ? ሰላም ነው። እንዴት ናችሁ? አይሰማም ዲባ? አይሰማም። ወንድማችን እንደምን አለ? ሰላም ብለናል። እሺ በፍርድ ቀን የሚመጣው በደመና ማን ነው? በቁርአን መሰረት ይሰማል። እኔ አይሰማም እንዴ? ያንተ ይዘገያል መሰለኝ ዲባ። ለአሁን የምጠይቅህን መልስልኝ። በምጽአት ቀን በደመና የሚመጣው ማን ነው? ይሰማል? ድምጼ ይሰማል። በምጽአት ቀን በደመና የሚመጣው ማን ነው? በቁርአን መሰረት ሰው ሁሉ ጋር ነው። ጥያቄ አለኝ። አብዲል እየጠየቅን ነው ወይስ ድምጽ አይሰማም? ኦኬ እነሱ ጋር ነው ማለት ነው። ቲንክ ይዘገይባችኋል አይደል? እናንተ ጋርም ጭምር። አሁን ዴቫ እንዴት ነው? ይሰማል? ጥሩ አይዘገይም። ጥሩ ይመጣል ማለት ነው። በደንብ ይሰማል። አሁን ጥሩ ነው። እሺ አብዲል አሁን ማይክን ክፈት እስኪ። አብዲ ጋር መሰለኝ። አብዲ አለ? አዎ እንትን አይሰማም። አይዋ አሎ ይሰማል? አዎ ከደመና ጋር የሚመጣው ማን ነው? ለፍርድ ቀን ከደመና ጋር የሚመጣው ማን ነው? አላውቀውም። ይቅርታ እንትን አለኝ፣ ጥያቄ አለኝ። ትመለሳለህ? እስላም አይደለም እንዴ? ነኝ። ታዲያ ስለምና መጀመሪያ ማወቅ አይቀድም? ለመጀመሪያ አንተን መማር ፈልጋለሁ። የሚፈርድብህን ሳታውቀው ሌላውን ብታውቅ ምን ዋጋ አለው? ስሜን አላውቅም፣ ግን ያንተን ስም ልወቅ ማለት ትንሽ ይከብዳልና ከደመና ጋር የሚመጣው ማን ነው? እሱን እስኪ ሞክረና። ጥያቄ አለኝ። ከደመና በኋላ የሚመጣው ዝናብ ነው። ዝናብ ስለዚህ አላህ ዝናብ ያለው አላህን ካደረገው ይልከለ ከደመና በኋላ የሚመጣው ምንድነው አልከኝ? ዝናብ ነው። ታዲያ ዳንካድከው ማለት ነው። እሺ እንዲህ እናድርጋለን። ልማር አይደል ያልከው? ልማር አይደል ያልከው? እኛ ጋር የለም። ኦኬ አይደል? ልማር አይደለም። ቆይ ጥያቄው ልማር ብለሃል። አላውቅም ብለሃል። ካላወቅ ጥሩ ነው እናስተምርሃለን ማለት ነው። ምን ይላል? ጥያቄው ማስተካከል አለበት። አላውቅም ያለን ሰው ነው። ምንድነው አላችሁ? ከደመና በኋላ ምንድነው የሚመጣው አልከኝ አይደል? ዝናብ ነው። ታዲያ እሺ ቤቱ ጭቅጭቅ ስላልሆነ ጭቅጭቅ አታድርጎ መማማር ነው። የምንጠይቅህን ብቻ ነው የምትመልሰው። ተደርቦ ማውራት እውቀት መልስ ነው። ትማኛውን ተደርቦ ማውራት እውቀት መልስ ስለማይሆን እሺ አንብበው። እሺ አሁን ሮሚሎ እሺ አንብብልኝ። ምንድነው ያውን ተመለሰው አይደል? እሺ ያው ስማ አላህና መላእክቱ ኧረ ስማኝ በጋ አምላክ ስለ ሳይንስ አይደለም የጠየቀው አይደል? ጥያቄ ተመለሰልሃል ወይ? አልተመለሰም። እናቴ አላውቅም ብለሃል እኮ ከምናምን እና ዝናብ አይደለም ዝናብ ነው አይደል? እሺ እሱን ልናይ ነው በቁርአን መሰረት። እባክህን አታደንቁረኝ። ማይክ አይደለም ከደመና በኋላ የሚመጣው ምንድነው ስትለኝ ዝናብ አልኩ አይደል? ጥያቄው አልተመለሰም። አሁን ከስር እናስቀምጣለን። ይኸውልህ ተደርበኸኝ የምታደነቁረኝ ከሆነ ከስር እናስቀምጣለን። ቤቴ ጭቅጭቅ አይደለም። እሺ አይ ቀጥልበት። እንደሱ ተራ በተራ ነው የምናወራው። ተደርቦ ማውራት እውቀትም መልስም አይሆነንም። አላህ አለ። እሺ ጥያቄው ተመለሰ።
አላህና መላእክቱ ከደመና በሆኑ ሰዎች በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም ማለት ያ ማለት አላህ በደመና ስር ሊመጣ ካልሆነ አይጠባበቅም። ሌላ የሚጠባበቀው ነገር የለም። ይሄ ነው አለ። በቁርአን መሰረት በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው ማን ነው ማለት ነው? ውስጥ የት ነው አለው? ውስጥ የሚለው ይኸው እንዲማ የለም እኛ ጋር ማለት ነው። ቆይ ትንሽ እንትና አድርገው አይታይም። ውስጥ የሚለው ቅድም እፎ ያነሳላችሁ ኮርኩራው ነው ባይዘው እንዲህ አላህ ከደመና ጥላ ስር ሆኖ የሚመጣ ብሎ ነው። ሱረቱል በቀራ ቅጥፈት 210 ተመለስኩ። እሺ ሄድበት። እሺ አንብብልኝ። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። እሺ ጥያቄ ምንድነው? ጥያቄ እኮ አይደለም እያሳወቅንህ ነው አላውቅም ብለህን። ይህ ማለት በቁርአን መሰረት በደመና ጥላ ውስጥ የሚመጣው አላህ ነው። አውቁት እኮ ይኸውልህ አብዲል እያወራሁ ተደርበኝ አታውራ አብዲል። በቁርአን መሰረት አሁን ባወቀው መሰረት በደመና ጥላ ውስጥ ሆኖ የሚመጣው ማን ነው? ተጽፏል። አላህ ብለዋል አይደል? አላህና መልእክተኛቸው ብለዋል አይደል? በቁርአን መሰረት ከአምላክ ወይድፉ ቀጥል ሲገባ በቁርአን መሰረት ከአምላክ ውጭ ከመላእክቱ ጋር በደመና ጥላ ውስጥ የሚመጣ የለም ማለት ነው አይደል? ራስ አንብበህ እኮ ራስ የምትፈታው ሰው እኮ ኮንፊርም አረጋግጥልኝ። ተጽፏል አልከው ይጣምጣልህ ታዲያ ሌላ ጥያቄ። አዎ በል የተጻፈውን አንብብ እኮ። አዎ በል ጥያቄ ነው ጠይቀው። ጥያቄ ካለ እዚህ ጋር ጠይቀኝ። ጠየቅኩ እኮ አብዲል። እኔ እኮ እንድታረጋግጥልኝ ነው። በቁርአን መሰረት ከአምላክ በስተቀር ከደመና አራት ነጥብ አንብበህ ተረዳኸው ታዲያ ጥያቄ ካለ አንተን እየተፈለክ ጠይቅ እንጂ አንብበህ ተረዳኸው። አብዲል ለማንበብ ብቻዬን አነባለሁ። ከአንተ ጋር ለመወያየት እንድንግባባ ነው መጠየቅን በሰዓት። እሺ ታዲያ የሌለው የአላህ ቃል እዚህ ጋር ተጽፏል። እሺ ሌላ አምጥቼ ነው። እሺ አላህ ቃል የተጻፈው ነው አብዲል። አንደኛ ቤቴ ጭቅጭቅ ቤት አይደለም። ተረርበኛ ተወራ ብያለሁ። የአላህ ቃል ሽምሮ የሚለው ላ ቤቱንማ ካንተ በቃ አንተን ተወውና የአላህ ቃል ምንድነው የሚለው? እሺ በቃ አንተን ተውኩ። የአላህ ቃል በፍርድ ቀን በደመና ጥላ ስር ከመላእክት ጋር የሚመጣው ማን ነው የሚለው? የአላህ ቃል ነው ታዲያ። የአላህ ቃል ነው የሚመጣው። ይኸው ተጽፏል አንብበው እንጂ የአላህ ቃል ነው የሚመጣው በደመና ጥላ ስር። ከደመና በሆኑ ጥላዎች ውስጥ ነው የሚለው አይደል እኮ። የአላህ ቃል ነው የሚመጣው። አላህ ቅጣቱና መላእክቱ ከደመና በሆነ ጥላዎች ውስጥ ይላል አይደል? ከዛ ሌላ ጥያቄ ከየት አምጥቼ ልስጥ ነው አንተ? አልጠየኩም። እሱን የጠየቁ ማን ነው ያለው? በቁርአን መሰረት በደመና ጥላ ስር ሆኖ ከመላእክቱ ጋር ለፍርድ ቀን የሚመጣው አምላክ ማን ነው ነው? ከላይ ማን ነው ብለው አላህ ብለዋል አይደል? ፈያውራ በቃ ኦኬ። አላህ የሚመጣው ከደመና ጋር ከመላእክቱ ጋር ነው አብዲል። በዛም ታምጣ ይኸው ተጽፎላል አንብባ ታዲያ። እኔ ለኬት አምጥቼ ላምጣልሽ ታዲያ? ኦኬ መልካም። በደመና ጥላ ውስጥ ነው የሚለው አይደለ? ይኸው አንብባ አይደለም እንደዛ ይላል። አላህ ከደመና ጥላ ውጭ አይሆንም ማለት ነው። በደመና ጥላ ውስጥ ሆኖ ነው የሚመጣው። ሌላ ጥያቄ የለውም። እዚህ ጋር የተባለውን አንብብና ተረዳው። ኸላስ ሌላ ጥያቄ የለኝም፣ መልስ የለኝም። አላህ ጥላ ያስፈልገዋል ማለት ነው። ለማ እንደዛ ነው የሚለው። አላህ ጥላ ያስፈልገዋል ተብሏል። እዚህ ጋር ጥላ ውስጥ ለምንድን ነው የገባው? አላህ ቅጣቱና መልእክተኛው ከደመና በሆነ ጥላዎች ውስጥ ነው የሚል አይደል? ታዲያ እንዴት ነው ጥላ አለው ይላል እዚህ ጋር አይልም አይደል? በደመና ጥላ ውስጥ ይመጣል አይደል? በደመና ጥላ ውስጥ ካላሽ እንዴት ጥላ አለው ይላል ታዲያ? አያለው እኮ አልወጣኝም። አላህ ጥላ ውስጥ ሆኖ ግን ይመጣል አይደል? ተናግሮልህ ያልኩህ ሌላ ጥያቄ ምን ትጠይቀኛለህ? ወይ
ለምን ትበሳጫለህ? ስለዚህ አላህን የሚያካብበው የሚያዋስነው ፍጡር አለ ማለት ነው። ፍጡር ነው ዳመና ፍጡር አይደለም እንዴ? ፈጣሪ ነው። እሺ ፍጡር ከሆነ ዳመና ፍጡር ከሆነ እሺ ዳመና ያለ ፍጡር እሺ ቃል ነው ይባላል። እሺ ታዲያ እንደዛ ከሆነ ዳመና ቃል ነው። አላህ ለምሳሌ ቃል በቃሉ አላህ ቃል በቃሉ ይናገራል አይደል? ዳመና ያለ ፍጡር ነው። ገባ? ስለዚህ አላህ በዛ ውስጥ ሆኖ ይመጣል። ዳመና ቃል ነው የምትለው? አላህ በፍጡር ውስጥ ሆኖ ጥላ ውስጥ ሆኖ ሉክ ፍጡር አካቦት አዋስኖት እዛ ውስጥ ጨምቆ ሊከተው ይችላል ማለት ነው። ለምሳሌ የሆነ ብልቃት ውስጥ የሆነ ዕቃ እንደሚከተት አላህም የሆነ ጥላ በሚባለው ውስጥ ተገድቦ የገባ አካል ነው ማለት ነው። ማስረጃ አምጣልኝ እነዛ የሚል ነገር ይኸው ተጋቦ የሚገባበት ግን የሚባል ነገር አንብብልኝ። ያወራውን ቃል ለራሱ እዚህ ጋር አውራው አንብበው። ያው አንብብ ታዲያ አንብብ እስኪ። አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ምን ማለት ነው? ከደመና ውጭ ነው አላህና መላእክቱ ወይስ ከደመና ውስጥ ነው የሚሆኑት? እሺ ካላስ ነገረከ እኔ ምን ከላ አምጣሽ ታዲያ ለጥያቄ ተናገረኩ እዚህ ጋር። ስለዚህ አውተር ሌየራቸው ምን ይሆናል ማለት ነው? የደመናው ጥላ ነው፣ ሻዶ ነው። የደመናው ሻዶ ነው አይደል? ደመናው ጥላው ከኔ መልስ ለምፈለክ መልሱ እዚህ ቁርአን ተናግሯል እኮ አንብበህ ተረዳኝ ያልኩህ ነው። ተረድቻለሁ። ስለዚህ አላህን የሚያካብበው ልክ አላህ የተገደበ ጉዑዝ ነው የምንላችሁ ለዚህ ነው። ፈጣሪ አይሆንም የምንላችሁ ለዚህ ነው። ምክንያቱም ኤክስተርናሊ አላህን ሰራው እንዲያደረገ ቆይ አላህን ኤክስተርናሊ ሰራው እንዲያደረገው ምን አለ? ጥላ የሚባል አላህ እዛ ውስጥ ገብቶ የተከበበ ሲሆን ኤክስተርናሊ ምን አድርጎታል ማለት ነው? ይሄንን ኢንሰርክል የሚያደርገው አላህን የሚያካብበው የሚያዋስነው ፍጡር የሆነ ነገር ነው። ስለዚህ አላህ ምን መሆን አይችልም ማለት ነው። አንዴ የሆነ ድምጽ እንትን ይደርብብኛል። ሉክ ስለዚህ ምን አይሆንም ማለት ነው። አላህ ሲመጣ ደመና ጥላ ውስጥ ሲገባ ከዳመና ውጭ አይደለም ማለት ነው። በምን ውስጥ ስለሚመጣ ውስጥ ነው። ስለዚህ ሊተራሊ አላህ ምን ይሆናል? ፍጡር ውስጥ የሚገባ እሱም መግባቱ ብቻ ሳይሆን ከፍጡሩ መብለጥ ማይችል የተገደበች ትንሽዬ አካል ያለው ይሆናል ማለት ነው። ትንሽ አንጻራዊ ነው። በጣም ግዙፍ ብላችሁ ብትሉትም እንኳን ያ በጣም ግዙፉ ከጥላው አንጻር ሲታይ ከደመናው ጥላ አንጻር ደመናው ጥላ የሚበልጠውና አላህን የሚያካብብ ነው። ምክንያቱም አላህ ስቲል የገባው ምን ውስጥ ስለሆነ የደመናው ጥላ ውስጥ ስለሆነ። ደመና ፍጡር ነው ወንድማችን፣ ጥላ ፍጡር ነው ወንድማችን። ስለዚህ አላህ በዛቱ ያቺ ጥላ ውስጥ ገብቶ የሚወጣ የሚገባባት ይሆናል ማለት ነው። ልክ ሸቦላ የሆነ እንትን ውስጥ እንደምከቱት ወይንም ደግሞ እናንተ ቤት ውስጥ ገብታችሁ እንደምወጡት አላህም እንደዛ የሚገባ ይሆናል ማለት ነው። ይሄ ደግሞ ፍጡር የሚያካብበው አዳም ፍጡር መሄድና መምጣት ቅድም እንዳልኳችሁ በባህሪ ለፈጣሪ እንደማይነገር ሁሉ መግባትና መውጣት ደግሞ አይነገርም። ቅድምም ብያችኋለሁ ስጀምር ፈጣሪ ቁመቱ እዚህ ጋር ነው፣ ወርዱ እንደዚህ ነው፣ ክብደቱ እንደዚህ ነው ተብሎ የሚሰፈር የሚለካ አይደለም። እርሱ ፍጡራንን የሚለካ የሚሰፍር እሱ የሚመዝን ሁሉ በእጁ መዳፍ ያለች ሁሉ የተካበበ በሱ እንጂ ፍጡራን እሱን ያካበውት የሚለኩት አይደለም። የሙስሊሞቹ ግን ምክንያቱም እጅ አለው እግር አለው ባት አለው እሱ በዛይ ጥላ ውስጥ ሲገባ ሲወጣ የሚሄድ የሚመጣ ከሆነ ጥላው እሱን የሚበልጥ ከሆነ ከጥላው ላይ በላይ ሆኖ ለሚያየው ለምሳሌ በደንብ ያውቀዋል። በቃ እንዲህ ሲንቀሳቀስ ያየዋል ማለት ነው። አሁን ማናየው ለምንድን ነው? ከአርሽ በላይ ተደብቆ ስላለ። ይሄ ፈጣሪ ባህሪ አይደለም። ሲምፕሊ ይሄ ፈጣሪ ባህሪ አይደለም፣ የፍጡር ነው። የፍጡር ነው ወንድማችን። ወችን ጀግና እፎይ በቃ ችግር የለውም። አንተ የምታወራው ወሬ ሁሉ ቁርአን ላይ አለ። ችግር የለውም። ማፍ ምሽክላ ችግር የለውም። አንተ እንደፈለክ ማውራት አለብህ። እና ጥያቄ አለኝ። እንደፈለክ ማውራት አለብህ ስትል ለምሳሌ የሆነ ሰው አንተ አማምር ከሆንክ ከቁርአን ላይ የተጻፈውን ለህዝብ ማስተላለፍ ነው። የራስህን ፍልስፍና ስታወራ በጣም ነው የሚያስጠላው። ገባ? ምን እያወራ ለምሳሌ ቁርአን ላይ የተጻፈው ለምሳሌ አታነብም። ገባ? በቃ የሆነች ነገር ትይዛለህ፣ ታብራራለህ። ዝም ብለህ ተጨማምረህ እንዴ? ያ ነበርኩ። ምን ነው ፖለቲካ መሰለህ እንዴ? ቁርአን
አሁን አወራው ጠቅላላ ቁርአን ውስጥ የለም። ከደመና በሆነ ጥላ ውስጥ አላህ ይመጣል ይላል አይልም? ታዲያ አንተ የምታወራው ሌላ አሁን ያወራው እኮ ዝም ብለህ እንትን አደረከው እኮ በቃ የለም እኮ ሌላ መንገድ የሚመጣው የደመና ጥላ ውስጥ ሆኖ ነው ይላል አይልም? አረብ እኮ እንዴት ብዬ ካረ ያው የኔ ድጋሚ ቃል አዳን ምን አገፋው? ይሄንን እኮ ነው ያልኩት። አላህ ደመና ጥላ ውስጥ ጥላው ኢንኮምፓስ አደረገው ማለት ጥላው አካበበው ማለት የደመናን ጥላ እንደ ሆነች ዕቃ እንደ ብንወስዳት ለሴ የሆነ የድቡልቡል ዕቃ ውስጥ የሆነ እዚህ እንትን ውስጥ ለምሳሌ ውሃ አለ። ኤክስተርናሊ ዕቃው ከውሃው አካቦታል። ስለዚህ እንደዛ ሁሉ ደመናው አላህን አካቦታል ነው፣ አዋስኖታል። ፈጣሪ ደግሞ ፍጡር የሚያዋስነው ከሆነ ከፍጡሩ የሚያንስ ነው። ከፍጡሩ የሚያንስ ከሆነ ደግሞ ፈጣሪ ኤክስተርናሊ ማየት አይችልም ወደ ማለት ነው። እዚህ ቤት ውስጥ ሆኜ እኔ ለምሳሌ ውጪ የለውም፣ ጣራው ላይ የለውም። ቤት ውስጥ ሆኜ ቤት ውስጥ ያለውን ነገር ብቻ ነው ማየት የምችለው። ከቤት ውጭ ያለውን ማየት አልችልም። አሌስ ምን መሆን አለበት ማለት ነው? አግሊ መነጽር እንዳለው እንደዚህ በሩቁ የሚያየውን የተገደበ አካል ያለው ይሆናል ማለት ነው። እሱ የፍጡር ባህሪ ነው እያልን ነው። የፍጡር ባህሪ ነው። ቅድም በደንብ ሳስረዳ ከተረዳ ክርስቶስ እኛ በስጋ ተገለጠ ብለን የምናምነው ክርስቶስ በስጋ ታየ የምንለው ማይዳሰሰው እሱ በሁሉ ከስፔስ እና ፕሌስ ውጪም ያለው በተለየ አካሉ ሉክ በስጋ ተገለጠ። በደመና የሚመጣውም ያ በስጋ የተገለጠው ነው። የሚታየውም በስጋ የተገለጠው ነው። ቃል አስቀድሞ በስጋ ሳይገለጥ አይታይም፣ አይዳሰስም፣ አይነካም። እስቲል ከአባቱ እቅፍ ሳይለቅ በስጋ ተገለጠ ብለን እናምናለን እኛ። እስቲል በዓለም እያለ በስጋ ተገለጠ ተብለን እናምናለን እኛ። እርሱ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ ብለን እናምናለን። የእናንተ ግን እንደዛ አይደለም። ዘሆል ደመና ውስጥ ገባ፣ ጥላ ውስጥ ገባ። ኢንካርኔሽንን አታምኑም። በደመና ይመጣል ትሉናላችሁ። ክርስቶስ በደመና እመጣለሁ ያለውን ኮፒ አድርጋችሁ ማለት ነው። ይሄ አንደኛ ኩረጃ ነው። ቃል በቃል ክርስቶስ የተናገረውንስ ለምን አትቀበሉም? አብዲን ለምሳሌ ክርስቶስ ቃል በቃል በደመና እመጣለሁ ያለውን እንደሚመጣ የተናገረበት ለምን አትቀበልም? ባላ ኩረጃ ምንድን ነው? ኩረጃ ስትል ኩረጃ ማለት ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናገረ። መሐመድ ደግሞ አላህ ከመላእክቱ ጋር በደመና በሆነ ጥላ ውስጥ ይመጣል አለ። ይሄ ነው ኩረጃ። ኩረጃ እንደዛ ነው። አዎ ሲጀመር ኢየሱስ ክርስቶስ ለእናንተ ብሎ ተሰቅሏል አይደል? አሁን ስቅለት ላይ አይደለም ቶፒካችን፣ በደመና ስለመምጣት ነው አይደለም። እሺ እኔ መልስልኝ። አይደለም ጥያቄ አይደለም እኮ ችግር የለውም። በዛው በቀጠልክበት መንገድ እኮ ነው። ቀጥል። ከደመና መምጣት ጋር እያይዘህ ቀጥል። ቆይ ችግር የለውም። በሱ ነው። አዎ ችግር የለውም። እሺ ክርስቶስ ለእናንተ ለህዝቡ ብሎ ተሰቅሏል አይደል? ከደመና መምጣት ጋር እኮ መልስ ቃል በቃል መልስልኝ ታዲያ። ቀጥልሽ። ተሰቅሏል። እሺ ለእናንተ ብሎ ተሰቅሎ ሲወርድ ከምን ነው የሚወጣው? ሲወርድ ማለት ተሰቅሏል። አይመጣም ከዚህ በኋላ ይመጣል። እሺ እንዴት ብሎ ነው የሚመጣው? ኦኬ አየህ፣ በደንብ አልሰማኸኝም ማለት ነው። ገና እድም ያስረዳሁት ይሄን መልስልኝ። እንዴት ብሎ ነው የሚመጣው አልኩህ እኮ መልስልኝ እኮ አዳምጥ። እሺ እኮ ንገረኝ ታዲያ። ችግር የለም። ቃል በቃል እኮ ነው ጥያቄው እኮ አዳምጣ። እሺ ይሄን ሰፊ ደቂቃ ወስጄ አብራርቼ ነበር። አልሰማህም ያልኩት ለዛ ነው። ኦፌንድ ላድርግ ሳይሆን አንዴ ቤታው ይደርባል። ክርስቶስ ታዲያ እንዴት ነው ለእናንተስ የሚመጣው? ይህን እንደጋግሜ ተናግሬ ነበረ። ክርስቶስ በስጋ የተገለጠ የአብ ቃል ነው። ስግው ቃል እንዴት ነው እሱ የሚመጣው? ቃል የማይታየው፣ ማይዳሰሰው፣ ማይነካው፣ የማይመታው በስጋ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እሱ ስጋው ቃል ክርስቶስ ተሰቅሏል። ስለኛ ተወግቷል፣ ስለኛ ተመቷል። ሲመጣ እንዴት ነው?
በጣም ብዙ ጥቅስ ነው የጠቀስነው። እንዴት ምን ወጋል ቆናና እዚህ ጋር ጎበዝ በደንብ አዳምጥ። ተዋህዶን በደንብ አስረድተናል። ቃል ስጋ ሲሆን አምላክ አይመታም፣ አምላክ አይታይም፣ አምላክ አይነካም፣ አምላክ መጣ አይባልም፣ አምላክ ሄደ ተብሎ አይባልለትም፣ አምላክ ቆመ አይባልም፣ አምላክ ተነሳ አይባልም። እነኚህ እንዳለ ለፍጡር የሚነገሩ ናቸው። ነገር ግን እርሱ በእግዚአብሔር መልክ ሲኖር የነበረው ምን ብለናልን? በስጋ ተገለጠ። የእኛን የባሪያውን መልክ ይዞ ተገለጠ። ከማርያም ስጋና ደምን ተካፍሎ በስጋ ታየ፣ በስጋ ተመታ፣ በስጋ ሞተ። ልጆቹ ስጋና ደም ስለሚካፈሉ እርሱ ደግሞ ያ በስጋና ደም ተካፈለማ ቃል ስጋን ሲዋሃድ። ስለዚህ ክርስቶስ ያ የምታየው ኢየሱስ የወንድሞቹን ስጋና ደም እነሱ ስለሚይዙ እሱም በስጋና ደም የተካፈለው ቆላሲያስ ምዕራፍ 2 ቁጥር 9 ክፈተው። ይሄንን ስላነበብነው ቅድም እርሱ ክርስቶስ ምንድነው? በስጋው መለኮት የተዋሃደው ነው። መለኮት ደግሞ በሁሉ የሞላ ነው፣ በሁሉ ያለ ነው። በእርሱ የመለኮት ሙላት ሁሉ አዳምጡ። በእርሱ የመለኮት ሙላት ሁሉ በሰውነቱ ምን ብሎ ይኖራል? ተገልጦ ይኖራል። ከላይ አንብብልኝ እንዲገባኝ። ከላይ አንብብልኝ ተራ ምን ነው እግዚአብሔር ነው? ከላይ አንብብልኝ ይሄው እየተነበበ እግዚአብሔር የሚለው ከላይ ጀምራ ነው። ዝቅ አድርገለትና ያንብበሽ። ያው አንብበሽ ዝቅ አድርገህ እስከ አንድ ላይ ሂድ፣ ቁጥር አንድ ሂድ። ከዛ ከምዕራፍ አንድ ራይሱ ምንድን ነው? እግዚአብሔር ነው አይደል? ሳታውቅ ነው እንዴ? ዝም ብለህ እኔ እኮ አይተህ መስሎኝ ነው ዝቅ ይበልኝ ስትል በእናትህ አዳምጥ። በቃ እዛው መለሰው። ዝም ብለህ ዘላ እንዳትሄድ ከላይ አንብብልኝ ያልኩ ነው። እባክህ ሰዓት አትግደል። በቃ ሰዓት አትግደል። ምክንያቱም ይሄንን ቶፒክ ረጅም ሰዓት ነው ያብራራሁት። እንደ ዛሬ አብራርቼ አላውቅም። ረጅም ሰዓት ወስጄ አብራርቻለሁ። ትእዛዙ ከእግዚአብሔር ስለሆነ ችግር የለውም። እሺ አዳምጣ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋህዶ የተገለጠው ክርስቶስ ስጋው ቃል የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። ስለዚህ ሲመጣ እንዴት ነው የሚል ጥያቄ ነው ወንድማችን የጠየቀን። ራዕይ ምዕራፍ 1 ቁጥር 7 አንዴ ክፈተው። አንብበው እስኪ ወንድማችን አንብብ። እኔ ደክሞኛል። አሁን አንተ ራስህ አንብብ እና እንዴት እንደሚመጣ እንድታይ። መጽሐፍ ቅዱስ ያንተ እኮ ነው። እንዴት አንብብላለሁ? እንዴ አንብብ፣ ችግር የለውም። አንብብ ራስህ እኮ አንብበው። ቀጥል። መረጃ የማንበብ ግዴታ መጽሐፍ ቅዱስ እንዲገባኝ አንብብ። መልሱን ጥያቄ ጠየቁክ መልስልኝ። እሺ በቃ ኦኬ። እንዴት ነው የሚመጣው ክርስቶስ? ምክንያቱም ቀደም ኦዲየንስ በደንብ አድርጎ ስለገባው ሰዓት መግደያ ነው መስሎ እየታየኝ ያለው። ማስረዳትም አልፈለኩም። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ስለዚህ ይመጣል። ሲመጣ ደግሞ ይታያል፣ የወጉት ሁሉ ያዩታል። እንዴት እንደሚመጣ ነገረን። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ፕሊስ አዳምጥ። በቃ ትጨማለቅ። በእናትህ አዳምጥ። ተራብታ አታርግ። ደግሞ አትጨማለቅ ወይ ሚታርግ አትጨማለቅ። ሚታርግ አንደኛ ምንም የምታውቀው ነገር የለም። ሪስፔክት አድርግ ሰዎችን። የምታውቁት ጦርና በሞግተኝ እኮ ደስ ይለኝ ነበረ። የራስን የማታውቅም ክርስትናውን የማታውቅም። ስለዚህ ማንበብ እንኳን ፈቃደኛ አይደለም። ፕሊስ በቃ ከሰሩን። አሁን ደግሞኛል። መጨቃጨቅ የመንጫጫት አልፈለኩም። ምክንያቱም የደደቦች አሰልጣኝ ስላልሆንኩ እዚህ ጋር ማለት ነው። ኤኒዌይስ እንዴት እንደሚመጣ ራሱ ስለተናገረ የወጉት ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜንና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ስለዚህ እንዴት እንደሚመጣ ግልጽ ነው መጽሐፍ ቅዱሱ ላይ። ማቴዎስ ወንጌል ምዕራፍ 24 ቁጥር 31 ክፈቱ። ደጋግመን ያሳየነውን ጥያቄ ደጋግመን ያስረዳነውን ጥያቄ መልሶ ጠይቆ ወይ
የለም ደግሞ ችግሩ ቢኖርና እንደው በማይክሮስኮፕም ታይቶ ቢሆን እንደዛ አይነት ጭንቅላታችሁን ወይንም ላውሳችሁ እንደ ሲደብረኝ ስተኛ ጭንቅላቴን የሰማያት ኃይላት እንዴት ነው የሚመጣው ክርስቶስ ነው ጥያቄው። የሰማያትም ኃይላት ይናወጣሉ፣ በዛን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል እያለ ይቀጥላል እና ብዙ ቦታ አለ። አንድ ነገር መረዳት ያለባችሁ ምንድነው እሱ ሙስሊሞች የራሳቸው ምንም እንደማያውቁት አንድ የሰለጠኗት ነገር ምንድነው እሱ ዝም ብሎ የደመነፍስ እንዴት ነው በጣም ስደነግጡ አንድ ሰው አፍንጫችሁ በቦክስ ድንገት ቢላችሁ የድንብር ምንድነው የሚባለው በጣም ስትደናገጡ በቃ ባገኛችሁበት ነው እንዲህ የምትሰነዝሩት በጣም ከደነገጣችሁ። ሙስሊሞች እንደዛ ናቸው። መጽሐፍቶቻቸውን አያውቁትም። ክርስትናም ላይ ዝም ብለው መጮህ መጠየቅ እንጂ ምንድነው መልሱ ሪል ምን ጠይቀው ምንድነው እየተመለሰ ያለው የሚያውቁን ነገር የለም። ፖለቲካ ብቻ። ይሄ ድድብና ፕሮማክስ አናታችሁ ላይ ድድብና ሲወጣ ማለት ነው። ፕሊስ አይምሯችሁን ተጠቀሙት። ኔስ እኔ በቅቶኛል።